ቃላው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያለው ፍሬ ማማ እንዲ ተነነ እንዲ ተቋጠረ እንዲ ገብተቶቶ አለ ይሄን አንዴ በፈልገው ምን አገባኝ እኔ 3-2 ምን አገባኝ ስለማችን እኔ ያንተ ጨጓራ ተላጠ ወይ ባልተላጠም ወይ ነው ገና አንድ ይቀረኛል ታወጣለ ምድረ ወያላ ታወጣለ ድሮስ ከጫካ ምን ይጠበቃል ምን ጠብቃችሁ ነበር ከጫካ ይሄ ነው የሚጠበቀው ልጁ ግን አሲስት ያርግበት በእግዚአብሔር ሪከርዱን ይስበርበት አማል ምንድነው ችግርክ ምንድነው ልጁ የሪከርድ አሲስት ሪከርዱን ይስበርበት በቃ ታውት እንዴ እኔ በፈርናንዴዝ በግል ስለሚመቸኝ ነው ባይዘው ተነጫናጭ እንደሆነ እናቃለን ያው ማንቸስተር ዩናይትድ ቤትም እንዳለ እናቃለን ማንቸስተር ዩናይትድ ባይመቸኝም ግን ፈርናንዴዝ ስለሚመቸኝ የሪከርዱን ቢሰብር ደስተኛ ከሚሆኑ ሰዎች መካከል አንዷ እና አንድ ጨዋታ አላችሁ እንዳሁኑ ርብርብ ካሳያችሁ እሱ አሲስት እንዲያደርግ እንዳሁኑ ከጣራችሁ አሲስት የማድረግ እድሉ ከፍተኛ ነው ያቺ ሪከርድ እንደሚሰብራት እኔ ጥርጥር የለኝም ይሰብራታል ነው ማለት ብቻ ፎረስት ግን ማለት ነው የጫካነታችሁን እዛው ያረብስማ ምንድናችሁ እናንተ ማንቸስተር 3-2 ታሸንፏል እንኳን ደስ አላችሁ ያው ምንም አይጠቅማችሁ ዋና አስተጫወት የነበረው እናንተ ለአሲስቱ ነው ገብቶኛል ግን ዳኛው ይሄ ምንድነው እንዲቻላል እንዴ 16-53 በእጅ ይዞ መሮጥ ይቻላል በእጅ ይዞ መዞር ይቻላል ኳስ ይቻላል ወይ የት የመጣ ህግ ነው እንደዚህ ነው አዲስ ህግ ነው ወይ ዳኛው ሄዶ ቫር ላይ እንደ ጎበዝ ተማሪ ደብተር እየገለጠ እንደሚያጠና ተማሪ ቪዲዮን አይቶት መጥቶ ጎል ነው ይለናል መጀመሪያም ጎል ነው ብሎ አይደል እንዴ ለምንድን ነው የሚያዳክመን ለምን ያጓጓናል እኛን ራሱ እንዴ አይነት ጎል የለም በእውነት ነው የምላችሁ ለማንኛውም ብሩኖን ማለት ነው በቋጥሮ አልቻልነው ጀማው አንሲስት አድርጓል ገና እኔ የፈራሁት ምንድነው ቀጣይ ጨዋታ ላይ 1-2 ነገር አድርጎ በቃ ሪከርዱን በእጁ ያስገባል የመረኝ ነው የምላችሁ አየሁት ዛሬ ራሱ ዶርጎ የሳተበት ኳስ ኢምቦይሞ ምን ሆኖ ነው ያንን ኳስ ቢሳ ጥሩ አይደለም እኔ የመረኝ ነው የምላችሁ በቃ ኢምቦይሞ ራሱ ጥሩ አይደለም በጣም ብዙ ኳስ እያበላሹበት ነው እንጂ ልጁ ታትሮ እየሰራ ያለው በቃ ይሄንን ሪከርድ በእጁ ለማስገባት ነው ዘንድሮ ፕሪሚየር ሊጉ በጎንዮሽ ለአሲስት የሚሰጠው ከሆነ እናጣራ ጀማው እኔ አልጣሙኝም በጣም ለአሲስት ሲማማቱ እያየሁ ነው ሊሰጥ ይችላል እዛ ቤት ችግር አለ እዛ ቤት ደግሞ ለማንኛውም ኮንግራ ትርፊያንስ ከዛ ውጪ ግን ዳኛው ነገር ይታሰብበት በቃ እሱ ነው ማለት ይፈልግ ጉዳዩ ስለ ዩናይትድ ማሸነፍ አልነበረም ብሩኖ ሃይኛ አሲስቱን ያረጋል ወይ ነበር ጥያቄው አድርጎታል ነው ምለ ይቻላል ማን የኔኮ የሲዝኑን ምርጥ ተጫዋች ራይስ ቢወስዶ ደስ ይለኛል ይሄ ሳይወስዶ ሲቀር ሳያመም ማን ያያመም ወይ ቴሪ ዳኒ ሃንሪና ኬቨን ደብሮይነ ያደረጉትን በአንድ ሲዝን 20 አሲስት እነሆ ኦፊሻሊ ብሩኖ ፈርናንዴዝም ተቀላቅሎታል እና ይገባው እኔ ተውት ዩናይትድ እኮ ስንል እኮ በዚህ ሲዝን ብሩኖ ነው ገባ ብሩኖ ነው ተሸክሞ እንዲያመጣው አንድ ቲም ተሸክሞ ማለት እኔ ራሳቸው የወዳጃችን የአርሰናል ደጋፊዎች ይፈርዳሉ ይሰጠው ይላል ይሄን ሹር ማን አንተ ምን አይነት እግር ነው ያለ ማን ከባድ እኮ ነው በአንድ ሲዝን 20 አንድ ቀሪ ጨዋታ አለው አንድ ቀሪ ጨዋታ ብሬክ ሊያደርገው ይችላል ያርግለት ግን ይሄን ብቻ በማድረጉ ይገባዋል ባይ አንተ ይሄ እግሩ መመርመር አለበት እግሩ ውስጥ የሆነ ነገር አስገብቶ እንደሚገባ ምናምን ያጠራጥራል አረላሽ ወይኔ ለጥቂት ወይኔ አሲስት አረገ አልተሳካም ቋጥሮ ጋይስ ሃይኛውን አሲስት አረገ ሲያስጠላ በእናትህ ወይኔ ቋጥሮ እንዲ ቋጥሬ የሆነ እኮ የመጀመሪያው ሲስት በቃ አያረግም ብዬ ነበር ለማንኛውም ብሩኖ 20ኛ አሲስት አድርጓል ስለዚህ ከኬዲቢ እና ከቴሪ ሄንሪ ኩል በፕሪሚየር ሊግ ታሪክ 20 ፕሪሚየር ሊግ በአንድ ሲዝን በማድረግ ሼር አድርጎታል ገና አንድ ጌም ደግሞ ይቀራል እሱ ላይ ቋጥረን ቢያንስ አቻው ነው እንዲቀሩ ማድረግ አለብን ግዴታ ነው ይሄ ባይዞ የሲቲ ብቻ አይደለም የአርሰናል ደጋፊም ግዴታ አለበት የሌጀንድ ሌጋሲ ግዴታ ማስቀጠል አለበት ለማንኛውም 3-2 ተሸንፏል ዩናይትድ የመጨረሻ ጌሙን አድርጓል ካዝሚሮም በዚሁ ተሸኝቷል ስለ ካዝሚሮ ለብቻ አንድ ቪዲዮ ያስፈልጋል ስለዚህ ቋጠሮ ግን አልተሳካም ብሩኖ አሲስት አረገ ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማን ነው 23-24 ይደርስል ነበር በዚህ ጨዋታ ብቻ ማን ዘርክሲ ያበላሸበት አማድ ያበላሸበት ዶርጉ ያበላሸበት እምቦሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማኑ ይሄ ኳስ ለብሩኖ አሲስት አይደለም ለብሩኖ ጎል ነው መባል ያለበት ገባ እምቦሞ ስለማይችል ብሩኖ ሲመራው እምቦሞን አጋሽቶ ነው ያገባው ጎሉን ለብሩኖ ስጡት ኧረ ወይኔ
ገባር ኦሬዲ አንድ አሲስት አድርጎ ተርፈናል ስንል አስበዋል። ዩናይትድ አሸነፈ ጉዳይ አይደለም። የዩናይትድ ደጋፊን ጉዳይ ሆኖ በአሁን ሰዓት ብዬ አልጠብቅም። ገባር ለኛው ነገር 20 ሆነች። ወይኔ ቲቲ አባቴ፣ ወይኔ ቲቲዬ። አሁን አንድ ጨዋታ ይቀራል። እግሩን ቄጠማ ያርግልን። እኛ አንችልም፣ የእናንተን ምላስ አንችልም ነው የምልህ። ተረዳኝ አይደለ? አማነሻ 20 አሲስት ገባልሻ። እናንተ ለአሲስት ነው የምትጫወቱት። አዎ እኛ ለአሲስት ነው የምንጫወተው። ሌላው ምን ያደርግልናል? እዳው ገብስ ነው በራዘሬ። አማናሃ የኔ ማግኒፊኮ የኔ ካፒቴን ሃያ ሌቴ አሲስት አገኝ ኦሌ ግባለት። ይሄ ነው ማንቼ እንችላለን በቃ ወይ ያለው። ግን ምን አይነት ቋጠሮ ነው የምትቋጥረው? ግን አልተሳካልህም። ቦርኖ 20ኛውን አሲስት አድርጓል። ኮንግራ ፋሚሊ። ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔርን። ለማንኛውም ለብሩኖና ወዳጆቹ ኮንግራቹሌሽንስ 20 አሲስት ደርሷል። በቃ እሺ በቃ ሻኳ ይበቃል። ብሩኖዬ ማግኒፊኮ ትችላለህ። ግን ማን ዩናይትድ እንግዲህ ለካስሜሮም 3 ነጥብ ሰጥተው የመጨረሻ የኦልድ ትራፎርድ ጨዋታውንም ሸኝተውታል። እንደ ፕሪሚየር ሊግም ሸኝተናል። ማንቸስተር ዩናይትድ ኖቲንጋም ፎረስትን 3-2 ማሸነፍ ችሏል። ምን አይነት ጨዋታ ነበር የተመለከትነው ጋይስ? በጣም የሚገርም ትራንዚሽኖችን የተመለከትንበት፣ በርከት ያሉ ቡከራዎች የነበሩት፣ ቆንጆ ጎሎች የነበሩት ጨዋታ ነበረ። ብሩኖ ፈርናንዴዝም 20ኛ አሲስቱን ዛሬ በማድረግ በፕሪሚየር ሊጉ በቴሪ ዳንኤል ሆነሪና በኬቨን ደብሮኔ ተይዞ የነበረውን ሪካርድ መጋራት ችሏል። ካዜሚሮም በሜዳው ኦልድ ትራፎርድ ደጋፊዎቹን የተሰናበተበትን የመጨረሻ ጨዋታውን ማድረግ ችሎ ነበረ። በዚህ ጨዋታ ላይ ዩናይትዶች 5ኛው ደቂቃ ላይ ነበር ገና በጨዋታው ጅማሩ ላይ በሉክሻ አማካይነት ጎል አስቆጥረው ቀዳሚ መሆን ችለው የነበረው። ነገር ግን ከዛ በኋላ ኖቲንጋም ፎረስት 53ኛው ደቂቃ ላይ በሞራቶ አማካይነት ጨዋታው ላይ ጎል በማስቆጠራቸው ያደርጋሉ። ከዛ በኋላ ግን በድጋሚ ማንቸስተር ዩናይትድ በማቲያስ ኩኛ 55ኛው ላይ እንዲሁም ደግሞ ብሩኖ ፈርናንዴዝ አሲስት ያደረገበትን ኳስ በብራያን ምቤሞ አማካይነት 76ኛው ደቂቃ ላይ በማስቆጠር 3-1 ይመራሉ። በድጋሚ ግን ኖቲንጋም ፎረስቶችን ወደ ጨዋታው የመለሰች ጎል 78ኛው ደቂቃ ላይ በጊብስ ዋይት አማካይነት ቢያስቆጥሩ ማቻ ማድረግ ሳይችሉ እንግዲህ ጨዋታው በዩናይትድ 3-2 አሸናፊነት ተጠናቋል። በኢየሱስ ክርስቶስ ምን አይነት ጌም ነው ያየነው? በእግዚአብሔር እኔ በዚህ ጨዋታ እግዚአብሔር ሁሉንም ስሜቶችን አስተናግጃለሁ። አንድ በጣም የተናደድኩት በዚህ ጌም፣ ሁለተኛ በጣም የተደሰትኩበት እግዚአብሔርን፣ ሶስተኛ ደግሞ በጣም ያዘዝኩት። የተደሰትኩበት ምክንያት በብሩኖ ወደ 20ኛ አሲስቱ ላይ መድረሱ በጣም ደስተኛ ነው የሆንኩት። ሁለተኛ ደግሞ በጣም የተናደድኩት ደግሞ ደደብ ተጫዋቾች ስላሉ። አሁን ቤሞ ዶርጉና ዜርክዚ የሳታችሁት ኳስ ምንድነው? በገብርኤል ምንድነው የሳታችሁት ኳስ? ልጁ እኮ ይሄኔ እግዚአብሔር 22 እና 23 ደርሶ ነበር። አሁን በዚህ ጨዋታ ብቻ የትም ሌላ ጨዋታ ሳይጠብቅ ያዘንኩበት ደግሞ ለመጨረሻ ጊዜ ካስሜሮ የኦልድ ትራፎርድን ጨዋታ አድርጎ ተደጋፊዎችን ተሰናብቶ ሲወጣ አብዛኛው የማንቸስተር ዩናይትድ ደጋፊ ፊል አድርጓል ብዬ አስባለሁ። እግዚአብሔርን ፊል አድርጓል ብዬ አስባለሁ። ያ ሁሉ ጊዜ ስንት ውጣ ወረድ ውስጥ በነበርንበት ታይም በአግባቡ የረዳን ምርጥ ሼባ ነበር ካሳሁን። ብቻ እሱ ሲለየን እግዚአብሔርን በስነ ስርዓት ነው እና ድብልቅልቅ ያለ ስሜት ነው በዚህ ጨዋታ የተሰማኝ። እግዚአብሔርን ምን አይነት ጨዋታ ነው ግን ያየነው? ኖቲንጋም ፎረስት ራሱ እግዚአብሔርን ሲችሉ አንቺዬ ፎንቃ 3 ኖቲንጋም ፎረስት 2 የተጫዋቾች ሬቲንግ እንደተለመደው ምናምን ከበረኛ ምናምን አይደለም የምንጀምረው። የፈለግነውን የተመቸልን ተጫዋች እየጠራ ነው ሬት የምናደርገው ማለት። ሙሉ ተጫዋቾቻችን ዛሬ ከተመለከታችኋቸው ሙሉ በሙሉ ማጉዌራት አይቀር ላመንሱ ላይ ቀር ማለት ነው ብሩኖን ፍለጋ ሊሰጡ ኳስ እንደዛ ነበር ሲሞክሩ የነበሩ። ካስታወሳችሁ የመጀመሪያው ጎል የተቆጠረው ካስሜሮ ገና እንደተሰጠው ኳሱ በረኛ አካባቢ ላይ ሆኖ የራሱ ግብ አካባቢ ሆኖ ለብሩኖ ፈርናንዴዝ ገና በመጀመሪያ በዋንተች የጣለለትን ኳስ ታስታውሳላችሁ። ከዛ ያው ኳስ ነው ለአማድ ሰጥቶት አማድ ክሮስ አድርጎት ብሎክ ተደርጎ እሱን ኳስ ክሮስ አድርጎት ብሩኖ ነው ጎል የተቆጠረው ማለት ነው። ሌሎቹም ማጉዌርን ካስታወሳችሁ የሆነ ኳስ ስንጥቅ አድርጎ በመሃል ምናምን ነገር ለብሩኖ የሰጠው ከዛ ብሩኖ ሰው አጥቶ ምናምን ነገር ሹት ያደረገው ኳስ አለ ማለት ነው። እና እንዳለ ተጫዋቾቻችን ዛሬ የገቡት ማለት የብሩኖን ሪከርድ በስመ አብ አሲስት እንዳደረገ ላመንስ መጣ በዛ ምናምን ሁለተኛው ጎል ምናምን እንደዚህ አንደኛው ጎል ሲቆጠር እንደዛ አልጨፈረ ታበደለት ስቴዲየሙ ነው። ታብ ይገባል፣ እግዚአብሔርን ይገባል። እንደውም አልኳችሁ ጉኛ ብራያን ቤሙ ምናምን ነገር አባክኖበታል። ቤሙ ብዙ ኳስ የሆነ ኳስ ኮንትሮል ማድረግ አቅቶ ታባከነበት፣ የሆነ ኳስ ደግሞ ጭራሽ አበረረው ፍቅር አበረረኝ ምናምን እንደዚህ አይነት ኳስ ብቻ ዛሬ አንድ ግዴታ ነበር አድርጓት ወጥቷል። 2-3 ይገባል ነበር። ሌሎችን ተጫዋቾችን ያው ፈታ እያሉ ስለነበር ሬቲንግ ምናምን ብለን አንጃጃልም።
ኔክስት ጌም እንገናኝ። 2 አሲስት ያደርጋል ብራይተን ላይ በሜዳው ሄደን ማለት በሜዳው ስለሚያስጨንቁን ብሩኖ ጭንቀት ይወዳል። እንዲፈታ ብሎ ሲጫወት ምናምን አልሆነም። እንደውም በደንብ አሲስት እያደረገ አልነበረም እንጂ ዛሬ ብዙ ቻንሶች ተገኝተዋል ማለት ነው። ብዙ ቻንሶች ኳስ ይዞ እሱ ወደ ጎል የሚቀርብበት ግን ማን ነፃ ሆኖ ይገኝለት ማለት ነው። ከዛ የሆነ መምታት ሁሉ ጀመረ ሲጨንቀው ማለት ነው። ስለዚህ የብራይተን ጨዋታ ይበልጥ ሊያሸንፉና አታክ ሊያደርጉ ብሩኖ ራነር 22 23 አሲስት ደርሶ ነው የሚጨርሰው። እንኳን ተጋራ እንኳን ማንቺ እያሸነፈ እንኳን ደስ አላችሁ። በጣም ጸዴ ጊዜ እየመጣ ነው ለማንቺ ማለት በደንብ ነው የሚያስታውቀው። ስለ በሜዳችን መለጥለጥ ነው። የኔ ጌታ ይመቻችሁ። የዩናይትድ ደጋፊ ጀለሴን ማለት ነው ጨዋታ ስላሸነፉ እንኳን ደስ አላችሁ ልለው ደውላለሁ። እንዴ አሸነፈን እንዴ? እኔ እኮ የብሩኖ አሲስት እንጂ ጨዋታውን አላየሁትም ማለት። ዩናይትድ አሸንፏል። ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል ማለት ከስንትና ስንት ቋጠሮ በኋላ ብሩኖ ፈርናንዴስ 20ኛ አሲስቱን አድርጓል። ጭራሽ ዛሬ ሆኖ አሲስቱን 21 አድርጎት ሰብሮት መውጣት ይችል ነበር። ምንድነው ይሄን ሁሉ አሲስት በማጭበርበር ያገኘው ነው የሚመስለው። ዩናይትድ ካውንተር አታክ በሄደ ቁጥር ወይ ጎል አለ ወይ አሲስት አለ ምናምን ብለህ ነው በቃ የምታስበው። ባዶ ነው። ምንድነው ኦልትራፎርድ ላይ የማናውቀው እግር ኳስ ነው እንዴ ያለው? ኧረ በስመ በቀላል ያመጣው ነው የሚመስለው እያልኩ ሳይሆን በቃ በቀላሉ ምንም ሳይተጋ ያመጣው ነው የሚመስለው። ለዶርጉ ሰጥቶት የሆነ ሳለ ዶርጉ በላበት፣ ዘርክዚ በላበት 21ኛ አሲስት ማድረግ ይችል ነበር ማለት እኔ 20ኛ አሲስቱን ራሱ በማድረጉ ለሱ ደስተኛ ነኝ ግን ለደጋፊዎቹ ይሄን ያህል ደስተኛ አይደለም። ገና 20 ሳይደርስ ከኬዲቢ ይሻላል በቃ አሁንማ ምናምን እያሉ ነበር አንዳንድ ጠሽ ማለት ነው። አሁንም ቻንስ አለው ብራይተን ላይ አሲስቱን ጭራሽ ከሁሉም በልጦ 21 አሲስት አድርጎ ሪከርዱን ሰብሮ የመቀመጥ እድል አለው። እዚህ ደግሞ ኤሊዮት አንደርሰን የተባለ ሰውዬ ዩናይትድ ወይ ሲቲ እንደሚያስፈርሙት ስለሚያውቅ በቃ ራሱን እያሳየልን ነው የምልህ። አሲስት አድርጓል ዛሬም 2 አሲስት። በዩናይትድ በኩል ኩኒያ ምርጥ ነበረ፣ ተከላካዮቹ ምርጥ ናቸው። ካዝሜሮ ሰከንድ ሃፍ ምርጥ ነበር፣ ታክል እየወረደ ምናምን ደጋፊዎቹን ሲያስጮ ነበረ። ይመቻቸው። ብሩኖ ሚጌል ፈርናንዴዝ ሪከርዱን ተጋርቷል። 20 አሲስት አባቴ ዛሬ ከ5 በላይ ንጹህ አሲስቶችን አድርጓል። ግን አያገባም፣ ምንቤሞ አያገባም፣ ችግር አለበት። ዚርኪዚ መጨረሻ ላይ ሳቶ ባዶ ጎልስሽ ብሩኖ አሲስት አድርጎ ማለት ለፍቷል እኮ ማግባት የሚችላቸውን ኳሶች አሲስት ሲያደርግ ነበር። ምክንያቱም ያስፈልገዋል። አያችሁ ማንቸስተር ጥሩ ባልሆነበት ጊዜ ራሱ ሪከርድ አለ ሁሌም ማለት ነው። ሀያሉ ቲም ዩናይትድ እንደሆነ ኪንግ እንደሆነ ማሳያ ነው አባት። እና ደግሞ ካሪክ የኖቲንጋም ፎረስቱ ልጅ አንደርሰንን በደንብ ተመልከተው፣ ያስፈልገናል። 2 አሲስት አድርጎ ነው የወጣው። የአራዳ ልጆች ጽድት ያለ ተጫዋች ነው፣ ያስፈልገናል። እኔ በደንብ ነው የተመቸኝ ልጅ ካሪክ። አስብበት የአራዳ ልጆች 3-2 ሰተናታል ለፎረስት። ምርጥ ቀን በቃ ቀይዋ እሁድ ይመቻችሁ። ዛሬውኑ ሰብሮት ነበር እኮ እንዴ! እንደዛ መላጣና ዳሎዬ ባይኖር ኖሮ ሰብሮት ነበር እኮ የኔ አባት ዳሎ። እኔ 75 ደቂቃ ያስኩት አልቻልኩም። መላጣው ደግሞ በእጅ ነው እንዴ?